ደግሞ እኔ ቆልፍብኛል ለዛ ቤት ውስጥ ብቻዬን አሳልፋለሁ ብዬ ብቻ ሳይሆን ከዚህ በኋላ ለሚፈጠረው ነገር እኔ ኃላፊነት መውሰድ አልፈልግም። ሀይሚ ያለችው እኮ ብሩኬ በድጋሚ አብሰላትን አገኘው ብዬ መታገት አልፈልግም እኮ ነው ያለችው ትናንትና ማለት ነው። እንዴት ነሽ? አለን እግዚአብሔር ይመስገን። ቻሌንጅ ተሰጥቶሻል? እሺ ቻሌንጅ ተሰጥቷታል እህታችን ናቲ ወንድሜ፣ የኔ አባት፣ የኔ መካሪ፣ የኔ ትልቁ እሙዬ ማለት ነው። እነ ብሩክ ቤት ተሰቅላ ማለት ነው። ማውራት እንዴት እንደከበደ በነገራችን ላይ ለምትወዱት ሰው ማለት ነው እንደዚህ ነው ስሜታችሁ። ማውራት አትችሉም። የምትወዱት ሰው ስንትን ስትሉ መናገር አትችሉም። እና በዚህ አጋጣሚ እንኳን ደስ አለሽ። ትንሽ ነው የቀረሽ። አሁንም ቢሆን ያው ሌሎቻችሁ እኔ በቅናት በምንም ብትሉኝም እኔ ሶሻል ሚዲያ ላይ ያለን ሰው በጥሩ ነገር የሚንቀሳቀስ ሰው እኔ አድናቂ ነኝ። እና እንደውም እድለኛ ነኝ። በቀደም አስቃብጬ ነበረ። እግዚአብሔር ይመስገን። አያችሁ ማለት ያው ደግሞ ዛሬም እንደዛ እንዳትሉ፣ ምክንያቱም ምቀኛ ነሽ ምናምን ባለፈው ብላችሁኛል። ግን እኔ እስከ 50 እስከ 100 በምንም በሰብስክራይብም በምንም ይሁን ብቻ ብዬ አፌ ተናግሮ ነበር። እግዚአብሔር ይመስገን ነገር 100 ገብታ ማለት ነው። ፈጣሪ ብሎ ጥሩ ነገር ላይ ደርሳ ማየት ፈልጋለሁ። የኛ ውድ ቤተሰቦች ትናንትና እንግዲህ የጨረቃ ፋሚሊዎች በዚህ መልኩ ገና ለመጀመሪያ ጊዜ ከአድናቂያቸው ከማዳም ቅመሞች ብሩክ እንደውም ልቡ ስቅል ብሏል። ኳስ ጨዋታ ነበር፣ በጣም ልቡ ተሰቅሏል። ብዙም ቸክ እያደረገ አልነበረም። እሷም ደግሞ ፈራች። ዝማሬ ከታች አውሩልኝ እያለች ነበር። ባይዘወይ አትፍሪ እሙዬ ማለት ነው። ግን ስለምትወዳቸው ነው እንደዛ የፈራቸው። የምትወዱትን ሰው ማውራት ይከብዳል። በጣም ነው የሚያስፈራው። ማርያምን ነው የምላችሁ። ብዙዎቻችሁ አትፍሪ አትፍሪ እያላችሁ ነበርና ከባድ ነበረ። እና ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ በግምጃዬ ቻሌንጅ ማለት ነው እሙዬ 100 መግባት ትፈልጋለች። 50 ከምናምን ሆናለች። 4 ነው የቀረው እንደዛ ነገር። ጠዋት አሁን አላየሁትም፣ ማታ ግን 4 ነበር የቀረው ማለት ነው። ያው እንግዲህ ቻሌንጃቸውን ቤተሰቦች ቅመማችሁን ማለት ነው ከፍ ከፍ እንድታደርጓት መልካም ምኞታችን ነው ማለት ነው። ያፌን ይዞ ደግሞ 100 እንዲገባ መልካም ምኞቴ ነው። እሺ ጋይስ ምንም በሉኝ፣ እኔ አያገባኝም፣ አይመለከተኝም። እና እኛ ውድ ቤተሰቦች ምን ልላችሁን ዛሬ የመጣሁት ማለት ነው ሀይሚ አብሰላት ልታግታት ነው። እባክሽን ሴት በአኒሜሽን አድርጊ ምናምን ትላላችሁ እንዴ? ምን አገብቷት ነው የምታግታት? ምን ተፈጥሮ? ለምን ሲባል ለመስራት ለስራ ተብሎ ነው ወይስ ወደ እውነተኛ ነገር? ማንም ሰው እኮ እየተነሳ እኮ ማለት ነው። አሁን ላይ እኮ ዶላር በጣም ጨምሯል ቤተሰቦች፣ በጣም 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 ኑሮ ተወዷል። እና ሁሉም የሆነ በቃ ከሆነ ርዕሷ ጋራ የሚያያዝ ነገር ዝም ብለው ያወራሉ። እናንተ ብሩክና ሀይሚ ካፋቸው አንድ ነገር እስካልተነፈሱ ድረስ ምንም ሊያስጨንቃቸው አይገባም ቤተሰቦች። እንዴ በየቦታው እኮ ነው ሀይሚ ልትታገት ነው፣ ልታሳግታት ነው። ምንድናት እሷ? ማናትና ነው ሀይሚን የምታግታት? ምን አቅም አላት? የትኛው ባለስልጣኗ ነው እሷን የሚያሳግት ነገር? ምን አደረገች? ወንጀል ነው እንዴ የሰራችው እሷ? ሀይሚ እኮ ያለችው ትላንትና እኔ አንቺ ጋር ጓደኝነት መሆን ብፈልግም ብሩኬን ማሳዘን አልፈልግም፣ ብሩኬ አይፈልግም ነው ያለችው። ምናልባት ተመካክረው የራሳቸው ሀሳብ ሊኖራቸው ይችላል፣ አብረው የሚሆኑበት ነገር ግን ምንም ልታሳግታት የማሳገት መብት የላትም። ምንም ማለት ነው። እንዴት? ምን ብሩክን ለመበቀል? ብሩክ አላፈቅርሽም አልፈልግሽም ስላላት አብሰላት ልታፈቅራት? እኔ እኮ ማለት እንደ ሴት እየተረድኋት ስራም ስለሆነ እነሱንም እያሰራች ስለሆነ ብዬ ነው እንጂ ጸጥ ብዬ ላዩን አውርቼ የሚሄደው እንጂ ሀብሰላት እኮ ለብሩክ ጥያቄ ያቀረበችለት ማንም የማያደርገው ነገር ነው። የውር ስራ እኮ ነው፣ እውነቴን ስነግራችሁ ማለት ነው። ምክንያቱም አንደኛ እሱ ጋር የሄድበትን ነገር እኔ አስረግጬ ነው የነገርኳችሁ፣ ደጋግሜ ነግሬያችኋለሁ። የፈለገ ነገር ቢሆን እሱ ለምን እንደሆነ እሷ ጋር ሄዱ እንደዛ የሆነውን ታውቃለች። ስለዚህ እንኳን አይደለም ፍቅር ምንም ሊታሰብ አይችልም በዚህ አጋጣሚ ውስጥ ማለት ነው። ምክንያቱም መሆን ያለበት እሷን በቃ ሰላም ለመመለስ ነው ተግባብታ የመጣችው እንጂ ፈለገ ነገር ቢንከባከበኝ እኔ በፍጹም ላፈቅረው አልችልም። እኔ በሷ ቦታ ብሆን ግን እንደ ሴት ያለውን ነገር እንረዳት። ምንም የባሰ ነገር ያመጣችው ነገር የለም በመካከላቸው ብለን ነው እንጂ እኛ ማለት በብሩክ እህቶች በኩል ነው ስለተቀበሏት ነው እንደዚህ ቅብጥ ምናምን ያለችው። ሀይሚን ልታግታት ነው። ምን መብት አላት? የትኛው ስልጣን ነው እሷን የሚያሳግት? ሀይሚን ይማቸዋል እንዴ? ስለዚህ ሀይሚና ብሩኬ ምንም ነገር እስካላሉ ድረስ
እናንተ መረበሽ መጨነቅ የለባችሁም የኛ ውድ ቤተሰቦች ማለት ነው። ያን ነው ማሰብ ያለባችሁ እንጂ ኖርማሊ ገና እንዴ ምን የፊልም ሰራተኛ ስለሆነች እንደ ፊልሙ ሀይሚንም ልታንግት ፈልጋ? እንደዛ ከሆነ ደግሞ የጀመሩትን ነገር መናገር ነው። እንደዚህ እንደዚህ ጀምረናል ልናስተምራችሁ ፈልገናል እንደ እንትና ማለት ነው። እንደ ግምጃዬ የምትሰራው ስራ አሁን አቅም ነው እንዴ! እኔ በጣም ነው በቃ በሷ ልጅ ኮንፊደንሴ ፉል የሆነው የምሬ ነው የምላችሁ። በቃ ይሁን እንዴት ነው እንዴት ብዬ ላስረዳችሁ? ማርያም ቆይ እዚህ ጋር ትንሽ ላስገባላችሁ። ታውቀኛለህ? አቤት። እኔ ማን ነኝ? እኔ በምን አውቃለሁ? አታውቅም አይደል? እነሱም እኮ አያውቁም ነበር። እነማ? ሕይወቴን የፈተፈቱት ሕይወቴን የበጠበጡት። እስቲ አንዴ ተረጋጊ የኔ እናት። ምን ሆነሽ ነው? ምን ሆነሽ ነው ብሎ የሆንኩትን ስናገር የሰበረኝ እንጂ የጠገነኝ የለም። ዞር በል ወደዛ። ማስመሰል ባልችልም ራሴን እስከማውቀው ድረስ ያን ያህል ክፉም አይደለሁም። ሁሉም ሰው የየራሱ ህመም አለ። ቢለይ ሐዘኔ ያበቃል። ጮኸቷ ማለት ነው በቃ የሆነ ከውስጣችሁ እንዴት ነው በቃ ቅጠል ስትሉ በቃ አንዳንድ ጊዜ የሆነ ስጮህ ውጥት ሚላችሁ ይሄ እንኳን የምታደርጉበት ቦታ እኮ የላችሁም። የማዳም ቅመሞች አስባችሁታል? እኔ እንጃ እኔ ግምጃዬ ማለት ነው በጣም በቃ እኔ እንጃ ጀግና እግዚአብሔር እኔ እንጃ ስራዋን በጣም ነው የወደድኩላት በጣም ከምላችሁ በላይ ማለት ነው። እንኳንም ውሳኔዋ ደግሞ ውሳኔዋ ውስን በቃ አለ አይደል? አሁን እኮ እኛ ከ10 ዓመት በላይ ከብዙ ዓመት በላይ ተቀምጠን አገር ገብተን ምን እንሆናለን እያን እኮ ስንቶቻችንን ለመግባት ፈልገን እድሜያችንን የምናራዝመው እዚህ ሆነን የሷ ውሳኔ ግን በጣም በቃ እንጃ ለብዙ ሴቶች ትምህርት ይሆናል። በነገራችን ላይ ግምጄ ማለት ነው። እና ይመችሽ፣ በዚሁ ቀጥይበት። የእኛን ስም ሁሉ እንደምታስጠሪ ተስፋ አድርጋለሁ ግምጄ ማለት ነው። እንዲሁም ደግሞ የእሷን ራዕይ ተከትላ እኔ ማለት ለመጀመሪያ ጊዜ ከማውቃቸው ጓደኞች ውስጥ ነው እኔ ማለት እያዩዋቸው እያደነኳቸው ካሉ ሰዎች ውስጥ ነው የምላችሁ። ሌላ ብዙ የማርያም ቅመሞች አቅም ያላቸው ብዙ ልጆች ይኖራሉ። ብዙ ይህን ስላችሁ እንዳይደበራችሁ ቤተሰቦች እኔም ከማውቃቸው ውስጥ አብሬያቸው ከምሰራ ካለኋቸው ውስጥ ነው እያወራ ያለሁት ማለት ነው። እና እሞም የሷን ራዕይ ይዘሽ ትንሹንም ትልቁንም ከፍ ዝቅ ሳታረጊ እንደዚህ አይነት እንደሷ ጥሩ ነገር ላይ እንደምትደርሺ ተስፋ አለኝ፣ ተስፋ አድርጋለሁ። ደግሞ የቃሌን የአፌን ሰምቶልኛል ፈጣሪ። አሁንም ያሳየኝ እና ምን ልላችሁ ፈልጌ ነው፣ ለምንም ነገር ኮንፊደንስ ይኖራችሁ ቤተሰቦች። በማይረባ ነገር የሆነ ውስጣችሁን መረበሽ የለባችሁም። ምንም ሀይሚ የፈራችሁ እኔ እዛች ቤት ውስጥ እንዲያስቀምጠኝ አልፈልግም ያለችበት ምክንያት ብሩኬ እዛ ቦታ ሆኝ የሚላት አንደኛ ከሰው ጋር እንዳትገናኝ እንዳታወራ ስለፈለገ ነው እንጂ ብሩኬ እኮ ለእሷ ተንኮልም አስቦ እንዳልሆነ ታውቁታላችሁ። ይሄ ግልጽ ነው። ይሄን አውቃችሁታል፣ እናንተም ተረድታችሁታል። ነገር ግን ሌላ ሰው ምን አግብቶት ነው እሷን የሚያግተው? ምን ቆርጦት እንዴ? ጭራሽ ምንም እኮ ሰው የሌለ ወይም ደግሞ ብቸኛ በቃ ማለት እንዴት ነው የምታስቡት? እና አንዳንድ ጊዜ አስተሳሰባችን የሆነ ሰፋ ያለ ነገር ማሰብ። አንድ ዩቲዩበር ተነስቶ ሀይሚን እገላለሁ ቢል ሊገላት ነው? ምን አባቱ መብት አለው? እንኳን አይደለም ሀይሚ ልትታገት ነው የሚል ማለት ነው። ስለዚህ አትፍሩ እናንተ፣ ኮንፊደንስ ይኖራችሁ። በቃ ወይ ሀይሚ መታ ወይ ብሩክ መጥቶ እንዲህ ልሆን ነውና እንደዚህ ከጎን የሆኑ ካላሉ በስተቀር ይሄ ማንም ዩቲዩበር ማንም ቲክቶከር መጥቶ ስላወራ ፎሎና ቪው ነው የሚፈልገው። እውነቴን ልንገራችሁ ቤተሰቦች፣ በጣም ስትረበሹ ነበር። እንደውም ማታ ቲክቶክ ላይ መጡ። ቲክቶክ ላይ መምጣታቸው ትንሽ ሰላም የሰጣችሁ ይመስለኛል ቤተሰቦች። ይህ ነው አብስላስ በድራማው መልክ አንድ ነገር ሊኖራት ይችላል። አንድ ነገር እንዳለ ያስታውቃል። ወይ እነሱ መፈተን የፈለገችው ነገር አለ፣ ወይ በእነሱ መካከል እንዲህ ገብተሽ እንዲህ አድርጊ ፈትፍች ያሏት የሆነ አንድ ነገር አለ። ግን ደግሞ ሀይሚን የሚያሳግት ነገር ምንም አይነት ነገር የላት። እኔ አላት ብዬ አላስብም። ማን ስለሆነ ይሳግታታለች? ምን የትኛው ስልጣኗ? ምን አደረገች? ፖለቲካኛ አይደለች፣ ምን አደለች? እሷ ሀይሚ በራሳቸው ስራ ነው የሚሰሩ። ስለዚህ ሰው ዝም ብሎ ተመሬት ተስቶ አይታገትም፣ ድራማ ስራ ካልሆነ በስተቀር። ቤተሰብ ገባችሁ አይደለ? ከዛ ውጭ መልካም ሆነን ግን አንዳንድ ጊዜ የሆነ መጥፎ ነገር ለምንሆን ሰዎች በጣም ነው ማዝነው እግዚአብሔርን። ሰሞኑን አሁን ማለት ስለ ሀና ድምፅ ሆነው አንዳንድ ሰዎች ጋር የደረሰ ነገር በጣም ይከብዳል እግዚአብሔርን። አንዳንድ ጊዜ በቃ የሆነ እንዴት ነው አልታደልንም መሰለኝ እኛ ማለት ነው። እና በምንም ብቻ የሆነ ነገር ይጠናብናል፣ ምን እንደሆነ አላውቅም። እና ብቻ
ከባድ ነው። ታውቁታላችሁ። በቅርቡ እንግዲህ ዱባይ ላይ የተፈጠረ ነገር ሰየው ከሀገር ለቀህ ውጣ ምናምን ተብሎ ነበር ለሀና ድምፅ ስለሆነ። በእርግጥ አላቅም እኔ የተፈጠረውን ነገር ማውቀው ነገር የለም። ባየሁት ልክ ነው የማወራው። ግን ስደተኛ ሆናችሁ እንደዚህ አይነት ነገር ሲደርስባችሁ ደግሞ ትንሽ እንትን ይላል። ያው ስደተኞች ያው ወንድሞቻችን አንዳንዴ የሆነ ችግር ሲደርስብን እንደዚህ ሰው ቤትም ሆነን ድረሱልን ስንላቸው እነ ሳሪ ምናምን እነ ብሬክስ በእነሱ ቋንቋ እያስረዱ ከሳውዲ ሳይቀር ነው ድምጽ የሚሆኑት የነበረው። ያው አሁን ላይ ደግሞ እንግዲህ እንዲህ አይነት ነገር ተፈጥሯል። ለመልካም ነው፣ እግዚአብሔር ለጥሩ ነገር ነው። እና ያው ይሄ ሆነ ይሄ ሆነ ምንም እያልኩ አይደለም። አንዳንዴ ነገራቶች ከባድ ናቸው። የሰውን እንባ ጠርጋለሁ አብሳለሁ ስትሉ የእናንተ እንባ የሚመጣበት መንገድ አይታወቅምና ያው እንግዲህ ፈጣሪ እርዳህ ነው የምለው እኔ። ማለት እንደ አንድ ስደተኛ እህታችን ጥሩ ነገር ነው የተደረገው። እሷ ብትገኝ እሷ ተገኝታ ከዛሬ ነገ ልጇ ጋር ትገናኛለች ብሎ ብዙ ተስፋ ያደረጉ ነበሩ። እንግዲህ አሁንም ተስፋው አይቋረጥም። ግን ደግሞ ያው እሱ የተደረገው ነገር ትንሽ ይከብዳል። አላቅም ምን እንደተፈጠረ ባላቅም የኛ ውድ ቤተሰቦች፣ ለማንኛውም በያለንበት ፈጣሪ ይጠብቀን እላለሁኝ። እኛ ውድ ቤተሰቦች ብዙ እህቶች ስደት እህቶችም ያላችሁ አላችሁ። ያው የእሱን ፎቶ ማድረጋችሁ አንዳንድ ነገር ልትናገሩ ትችላላችሁ። እርስ በርሳችሁ ማይሆን ነገር እየተነጋገራችሁ እያላችሁ ስለሆነ ለስራ እስከወጣችሁ ድረስ ምንም በማናውቀው ነገር የሰው ልጅ እንዲህ ተባለ ብለን በዛ ነገር ውስጥ ይከብዳል። ግን ደግሞ ምንም የምናመጣው ነገር የለም። በትክክለኛው መንገድ ያው የሆነው ነገር ቢታወቅ ድምጽ ብንሆነው ምንም ችግር የለውም። ኖርማሊ ግን ገስት ላይ ከፍታችሁ አንዳንድ ነገሮች በብሔር ዙሪያ በምን እየተነጋገራችሁ ሳታውቁት እህቶቼ ሌላ ጣጣ ውስጥ እንዳንገባ ለምንናገረው ነገር መጠንቀቅ አለብን። የኛ ውድ ቤተሰቦች፣ ይሄ የአረብ ሀገር እህቶቼ መልእክት ነው። የኛ ውድ ቤተሰቦች ገስት ላይ ተቀምጠን ብዙ ነገር እንላለን፣ በስተትም ሆነ በምንም። ግን እኛ ኢትዮጵያኖች እርስ በራሳችን ስህተታችንን ተመካክረን በውስጥ መክረሽኝ መክረኸኝ ወንድሜ እህቴ እንደዛ ተባብለን ማደግ ነው ያለብን። እና ገስት ላይ ሆናችሁ እርስ በራሳችሁ አንቺ የሌላ ብሔር ነሽ አንተ እንደዚህ ነው ምናምን በሚል ነገር ራሳችሁን ወዳልሆነ ነገር ውስጥ እንዳታስገቡ የኛ ውድ ቤተሰቦች። ራሳችሁን መጠበቅ አለባችሁ። የወጣንበትን አላማ መርሳት የለብንም። የኛ ውድ ቤተሰቦች ልክ እንደ ግምጃዬ በቃ የውሳኔ ሰው መሆን ነው። ስደት ሀገር ማይሆን ማይሳካ ሲሆን በቃ መወሰን፣ አገር መግባት፣ መስራት፣ ከሰዎች ጋር መግባባት፣ በቃ እንደዛ ነው። ብሩክና ሀይሚ ደግሞ ለመጀመሪያ ጊዜ በቃ ማለት ከኦዲየንሶቻችሁ ደጋፊ ሆናችሁ ማታ ብሩኬ ልብስ ቢሰቀልም በአርሴናል ደስ የሚል ቆይታ ነበር። ደስ የሚል ሰላምታ ነበር። እሙዬ ያው ድፍረቱ ይኑርሽ ወደፊት። ብዙ ጊዜ በካሜራ ስለማትወጣ እሷ ያዛኔ ልትፈራ ፈርታም ሊሆን ይችላል። ሲቀጥል ደግሞ የምትወዱትን ሰው እንደዛ ነው ልባችሁ ቀጥ ነው የሚለው። የሆነ እኔ አንደበቴ ይንቀጠቀጣል፣ ማውራት አልችልም። እኔ በነገራችን ላይ እኔ ራሴ ስለማውቀው ማለት ነው። እና ከዛም አንፃር ነው እሙዬ ብርታት ይኖርሻል ብዬ ተስፋ አደርጋለሁ ማለት ነው። ወደፊት ብዙ ነገር ስለምንጠብቅ ከአንቺ ማለት ነው። ሌላ ሲቀጥል ደግሞ እንግዲህ በቃ ስለ ሀብስላት ሁኔታና እንትን አብረን የምናየው ነው የሚሆነው። እኛ እያለን ማንም ሀይሜን ሊያግታት አይችልም። እኛ እኮ ብሩኬ ቢያግታት ዝም ያልነው የራሷ ስለሆነ የራሷ ሻርኳ ስለሆነ ነው ዝም ያልነው እንጂ በዚህ መልኩ ሌላ ሰው መጥቶ እሷ ላይ እንደዚህ አይነት ነገር ሲያደርግ ማንም ዝም የሚል አይመስለኝም። ብሩክን አላገኘችም ማለት ሀይሚን ማገት አትችልም ማለት ነው። የኛ ውድ ቤተሰቦች፣ ላልሆነ ነገር ለሆነ ነገር ውስጣችሁን አትረብሹ። እናንተ ራሳችሁ አጀንዳ መስጠት የለባችሁም እንደዚህ ብላችሁ ማለት ነው። የኛ ውድ ቤተሰቦች፣ በቅንነት እርስ በራሳችን ተያይዘን ጉዞ ወደፊት። አመሰግናለሁ ማለት ነው። በጣም በጣም ብዙ ልጆች ናቸው ኮሜንት ያደረጋችሁልኝ እንደዛ ብላችሁ ማለት ነው። ያው ማታ ስለመጡ ነው እንጂ በዛም ብዬ በዛ ሰው ጋር ልደውል ነበር ያሰብኩትና ቪዲዮ 3 ደቂቃ ሆነ 2 ደቂቃ ለመልቀቅ ነበር ያሰብኩት። ከዛ ላይቭ ላይ ሲመጡ ደስ አለኝ። ምክንያቱም ትንሽ ትረጋጋላችሁ። ብዙዎቻችሁ በጣም ነው የተጨነቃችሁ የነበረውና ሲመጡ ጊዜ ደስ አለኝ። ሀሳቤን ቀየርኩ ማለት ነው የኛ ውድ ቤተሰቦች። እና
ለማይሆን ነገር ውስጣችሁን ማስጨነቅ በፍጹም የለባችሁም ማለት ነው። የቡታጅራ ዩቲዩበሮች ከማዳም ቅመሞች ጋር ተቀላቅላችኋል። ሚኮም ሲያበረታታችኋለሁ። ሚኮ ይመቸው እሱ ማለት ነው። በጣም ነው ደስ የሚለው። ያው እኛንም ጎብኘት አድርጉን። በዚህ አጋጣሚ ቅናት አይደለም ምንም አይደለም። በቃ ጎብኘት አድርጉን። አቅማችንን ማሳየት አለብን። በቃ እስከ መቼ ስደት አለ? መውጣት አለብን ከስደት ቤተሰብ። እንዲሁም ዩቲዩብ ብትከፍችልኝ ያላችሁ ልጆች አላችሁ። ስላልተመቼ ነው በውስጥ መጥቼ አስረዳችኋለሁ። በጣም ይቅርታ እሺ። የእኛ ውድ ቤተሰቦች እዚህ ላይ አወርታችሁኝ ስልክ መልሼ ያላችሁኝ ያላችሁ እመልስላችኋለሁ። እሺ ስራ ስለበዛብኝ ነው ሰሞኑን የእኛ ውድ ቤተሰቦች። ከዛ ባለፈ ይሄን ይመስላል የዛሬ መልእክቴ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ባይ